በችሎታ ነው እሷን የምትገፋት እንጂ ይሄ በእንትን አይደለም። አትችልም መግባት። እኔ አካውንቷን ፎሎ አላረኩትም። አዲስ አካውንት አሮጌ አካውንቷ አይመጣልኝም። ለዛ እኮ ነው። እና በችሎታ አሁን እኛ የምናወዳደራቸው ማንን ነው? ቤታዩንና ሊያ ነው። ማን እንግዲህ ቤታዩ አሁን የመጣችው በአንድ ጊዜ 10,000 ፎሎ ገብታለች። ይቺ ከኛ በፊት የነበረች ናት ሊያሾ። እኛ ዩቱብ ላይ እያለን አልነበረችም። ወደ ላይ መውጣታችን ወደታችን በእድሜ እኩል ነን። እንዲያውም ሳትበልጠን አትቀርም። ስለ እውነት ለመናገር በእድሜ ልትበልጠን ትችላለች። እኔ እንዲያውም አሁን በስሟ ነው እየጠራኋትኛል። እኔ ስሟን ራሱ ጠርቼው አላውቅም። ለመጀመሪያ ጊዜ ትላንትና ስሟን ጠራሁ። ለመጀመሪያ ጊዜ አልጠራትም ስሟን። ምክንያቱም ስሟን ከጠራሁኝ እኔ ስሟን ከጠራሁኝ ክብር ነው የምሰጣት። ስለዚህ ስሟን አልጠራትም። አሁን ምንድነው የምንፈልገው? እኔ ብቻ ነኝ መኪና የገዛሁት፣ እኔ ብቻ ነኝ ሰርቼ እንዲያደረኩት፣ እኔ ብቻ ኖ ኖ ኖ ኖ። በኢትዮጵያ ላይ ብዙ ወጣቶች አሉ ዩቱብ ተጠቅመው ሳይሆን የራሳቸውን ፈጠራ ፈጥረው በጣም ትልቅ ቦታ የደረሱ። አንቺም የራስሽን ፈጠራ ፈጥረሽ እዚህ ጋር ደርሰሻል። ቴንኪዩ ጋድ ነው የሚባለው። ቴንኪዩ ማንም ያላገኘውን ማንም በእኔ እድሜ ሰርቶ ያላገኘውን በተለይ አንቺ በነበርሽበት ስታተስ ማንም ሰው የአረብ ሀገር ብዙ እድሜያቸውን ጨርሰው ብዙ ተጎርተው ብዙ ነገር ሆነው የሚመጡ አሉ። እግዚአብሔር ደግሞ ያጋጠማቸው ደግሞ የስንት ፎቅ የስንት ካምፓኒ ባለቤት ይሆናሉ። እና የአረብ ሀገር ሴቶች ሰርታችሁ እንዲያትሆኑ አይባልም። ለአንቺ የሰጠውን እድል ምናልባት እነሱ አላገኙትም፣ እንዳንቺ ላይሆኑ ይችላሉ። ገባሽ? ስለዚህ እኔ ያገኘሁትን ሰው ያገኝ። ለምን አላገኛችሁም ብሎ ማዋረድ ሴቶችን ጥሩ አይደለም። እንዳንቺ አይነት የማይፈልጉ እንዳንቺ መናገር የማይችሉ እድሉን ያላገኙ የዩቱብን እድል ያላገኙ ስለሆኑ ነው። ሁሉም ዩቱብ ላይ መውጣት የለበትም። አንቺ እንዳጋጣሚ ሆንሽ በሆነ ሰው ተተካሽ፣ እዚህ ጋር ደረሽ። ማንም በሌለበት ላይ አትሊስት በቃ ሀገሬ ይሄ እኮ መታደል ነው ሀገሬ ሆኜ ምናምን ኦትስ ኦኬ፣ እድለኛ ነሽ፣ ጥሩ ነው። ግን እንዳንቺ ደግሞ ያልታዩ ኢትዮጵያ ውስጥ 120 ሚሊዮን ህዝብ ነው ያለው። ከአንቺ የበለጠ የሚኖሩ ወጣቶች ትምህርታቸውን ጨርሰው ከአንቺ የበለጠ ሰክሰስ ይሆኑ አሉ። በአንቺ አካሄድ ሰክሰስ መሆን እኔ ራሴ አልፈልገውም፣ አይመቸኝም። እንደዚህ እንዳንቺ አይነት ሆኖ ግን አንቺ ያዋጣኛል ይሆነኛል ብለሽ ከሄድሽ አንቺም ሂጂ፣ ለሌሎቹም መንገድ ልቀቂ። ገና ለገና ግን ይመጡብኛል ብለሽ ሁል ጊዜ የምትቆምሪያትን ቁማር አይመቸኝም፣ ነውር ነው። እኔ ብቻ ልብላ፣ እኔ ብቻ ልጠጣ፣ ይሄ የአባትሽ ፕላትፎርም አይደለም። ኦኬ፣ ስንት ሚሊዮን ሰዎች የሚተዳደሩበት በዩቱብ ብዙ ትምህርት የሚገኝበት ብዙ ሰዎች የሚያድጉበት ነው። ስለዚህ አንቺም የራስሽን እንጀራ እንጎቻ ይዘሽ ነይ፣ ሌላውም የራሱን እንጎቻ ይዞ ይምጣ። የፖለቲካ ልዩነት ከማንም ጋር፣ የአስተሳሰብ ልዩነት፣ የሃይማኖት ልዩነት እኔና ልጄ ሊኖረን ይችላል። ግን የሰውን ነገር ገና ለገና በእንጀራ ይልም። የትኛው እንጀራ? ይሄ ያንቺ ብቻ እንጀራ እኮ አይደለም። እንጀራ እግዚአብሔር ለሁላችንም የከፈተልን አይደለም እንዴ? አሁን እንደዚህ ነው የምናገረው። እኔ ጣጣ የለኝም። ምክንያቱም እኔ በናቹራላቸው ተማምነው እንዲወጡ ነው የምፈልገው። ወጣቶች ግዴታ እዚህ ጋር ላይት አድርጌ እዛ ጋር ላይት አድርጌ። ትላንትና አይታችኋታል ሲጨልም ምን እንደምትመስል። ደህና ደሩ ልጅ ያልቅሳብኛለች ብላ ገባች። ኖ የኢትዮጵያ እንትን ላይት የገጠምሽው ላይት ነው ፈካ አርጎ የሚያሳይሽ ላይት ጠብቃችሁ። ግን ምንድን ነው የምትሉት ለሌሎቹ? ካለ ፊልተር አትወጡም። እስቲ ቤታዩ ዛሬ እያት፣ እግዚአብሔር ምስክሬን ነው የምልሽ፣ እያት ካለ ፊልተር የመጀመሪያ ቀን እንዴት እንደምታምር ዩቱብ ላይ አየሽ። አሁን አንቺ ቀይ ስለሆንሽ ብቻ በቃ ይሄ የነጮች አንዳንድ የነጮች አስተሳሰብ አለ። በቃ ነጭ የሆነ ነገር ማምለክ ምናምን። ኧረ ተይ። ብራውን ጎልድ የሚባል ጥቁር ጎልድ፣ ብላክ ጎልድ የሚባል ሰምተሽ ታውቂያለሽ? ብላክ ጎልድ በሏት። እንደውም ቤታዩ ብላክ ጎልድ እግዚአብሔር ምስክር እንዴት እንደምታምር። መልክ ማለት እንደዚህ ነው። አንቺ ብቻ ይሄንን እኔ አንዳንድ ጊዜ ይሄ ኢትዮጵያ ውስጥ ትዝ ይላችኋል፣ ይቅር በለኝና በተለያየ ምክንያት ህፃናቶች ታመው ምናምን አይናቸውን አሟቸውን፣ እሷ እኮ እሱን ነው የምትመስለው። እንዲህ ነው የምትለው። በቃ ለምን ወረቃ የምታወራው? እንትኑ ካሜራው እኔ አሁን ስለማር ነው ካሜራውን እንዲህ ነው የምታስቀምጪው። እንዲህ ቢያሳይሽ፣ እንደኛ እንዲህ ቢያሳይሽ፣ በኢየሱስ ምን ልትመስል እንደምትችል። አንቺ አሁን ቆንጆ ነኝ ብለሽ ሰውን
ሙሉ በቃ ጓደኞችሽም ቆንጆ አይደሉም። እኔ እርግጠኛ ነኝ ልጅሽ ራሱን እንዴ ልጅ እኮ ቆንጆ አይደለችም እኔ ነኝ ቆንጆ ልትይ ትችያለሽ። ሁሉም ከአንቺ በታች ነው፣ ከአንቺ እግር በታች ነው። እመቤታችን ሁሉም ከአንቺ እግር በታች ነው። ይሄ ሁላ እንዲህ የሚያደርግሽ ምን ሆነ ታውቂያለሽ? ጥጋብ። ስለዚህ እስቲ ከአንቺ የሚበልጡ ወጣቶች ሲመጡና ሲያዩት እናያለን። ያንቺ ችሎታ እዛ ጋር ነው። እግር ኳስን የሚያስወድደው የብዙ ሰዎች ችሎታ ነው። ቲም ነው፣ ቲም ወርክ ነው። ከዛ ቲም ወርክ ፈንግጠሽ የምትወጪ ከሆነ አይሻልም። ለዚህ ነው እኔ ውጡ ምላችሁ፣ ውጡ። ያንቺን ችሎታ ማየት ስለምፈልግ ነው። እንዳንቺ አይነቷ ደፋሯ ስሽ አሽሙረኛዋ በሰው እንጀራ የምትገባ ሳትሆን ቤታዮ በራሷ ብቻ ሰርታ በራሷ እንዶ ሌላው ቢቀር ዛሬው ፀጉር እንዲህ ነው ትከ ዛሬ ደግሞ እነዚህ ቻይናዎች የላኩት ፀጉር ብላ ብትል ታስቃለች። ማንንም ሳትነካ ሰውንም ሳትነካ ደግሞ ካልነካሻት አትነካ ወይ ደግሞ ለጓደኞቿ ተደረባ የዋህነት ስላለባት ካል አትነካሽም። ስደርሽባት የፈረደበት ዘመዶቿን አማራዎችን ከነክሽ ደግሞ ታጥረገርገናለች። አለቅ በፖለቲካው ከመጣሽ እሱንም ትታለች። እንዳንቺ ገንዘብ ከፍላ ሂዱና እስቲ የአርቲስት አከሌ ባሏ አለ የለም ቤት ገብቷል አልገባም አምሽቶ ነው የገባው ከአንድ ሰው ጋር አውርቷል ብላ ነገር ከፍላ መታ አይደለም እንደዛ ምታርጉ። እኔ ስታወራም ሰምቻት አላውቅም። እንደዚህ አውርታስ ታውቃለች። ቤታዬ አሁን ትናንትና ብዙ ልካችሁልኛል እንዲህ ብላ እንደዚህ አድርጋ አከሌ እንደርገ ፖለቲካ አመለካከቷ ይመልሱላት። በፖለቲካ አመለካከቷ የአንድ ሰው መልስ አይደለም። የ60 ሚሊዮን ህዝብ ነው። የ60 ሚሊዮን የ120 ሚሊዮን ህዝብ ነው። እኔ ብቻ አይደለም ኦሮሞ ይመልሱላት። አያገባኝም። እኔ የሚያገባኝ የአንድ ወጣት ልጅ እንደዚህ መሄድ ስትፈልግ በምችለው አቅሜ ፑሽ በዚህ በኩል ነው። በዚህ ዶላር እዛ ጋር ነው ያለው እዚህ ጋር እንዲህ ያለው ብዬ አፌን ከመክፈትና ከመርዳት ወደኋላ አልልም። ለምን ሰይጣን አይሆንም? ወጣቱን ብቻ በቃ ይሄንን ነው የምነግርህ። የፈለገ ነገር ብትል እናንተ መልሱላት። እኔ አያገባኝም። እኔ ከፖለቲክስ ወጥቻለሁ። እኔ አሁን ዶላሩ ላይ ነው ጫን እያልኩ ያለሁት። እኔም ባላገኘው ኢትዮጵያ ሀብታም መሆን አለባት። የእኔ ትግል ሰዎች ሀብታቸውን እኩል ይካፈሉ፣ ራይት ይኑረው፣ ለሁሉም ሰው እኩልነት ይኖር ነው። አንዱ ወደ ላይ አንዱ ወደ። ስለዚህ በባገኘው አጋጣሚ የምትሄድ ከሆነ ስሜ ቤታዩ በዛ በኩል ይችላል። በማቀው ባለኝ ኤክስፐሪንስ እኔ ባገኘሁት ገንዘብ በዚህ በኩል በዚህ እንደዚህ ያዋጣሻል። ምክንያቱም እኔ ቁጭ ቤት ተጎልቼ ትንሽ ሰዓቱም ስላለኝ ስለማጠና እኔ ከዚህ ዩቱብ ላይ ባታባሩ ይኖረው ንጉሳችሁ ነበር የምሆነው። ከ4 ዓመት በኋላ ነው የመጣሁት። አሁንም አባራችሁኛል። ተመልሼ የመጣሁ ሪፖርት አባራችሁኛል። እኔ እንደዚህ ስታባሩ እኔ ደግሞ በዛ በኩል ሌላ የሚገባ እየፈለኩኝ ወጣቱን በሙሉ ግቡና ብር ታገኙበታላችሁ። የዛኔ እንግዲህ ስንታችን አባራችሁ። መንግስት አንዱ አወራ ብሎ እያሰረ እየገደለ ነበር አይደለም። ግን ትውልድ እየተተካ ነው የሚሄደው። ስለዚህ ትተካለች። ቤታዩ ቀጥ የምታደርግ ቤታዩ ትተካለች። ሌሎቻችሁም ተተኩ። ጥሩ እንትን ያላችሁ ጥሩ መናገር የምትችሉ ምክንያቱም ዳስጌቱን ጌት ዶላር ነው። እዚህ ጋር የሚከፈለውን ዶላር ማንም አይነግራችሁም። ያ ፓወር የወጣቶችን ኃይል ወደ ብር መለወጥ ነው የምንፈልገው። ኃይላችሁን ወደ ብር የምትለውጡበት ገንዘብ የምታገኙበት። ይቺ ገንዘብ ነገ ብትሄድ ኢትዮጵያ ውስጥ ነው የምትጠቀሙበት። እርግጠኛ ነኝ እያንዳንዱ ኢትዮጵያ ብር ቢያገኝ እርግጠኛ ነኝ ከኔ ጭምር ማንም ውጭ መኖር የሚፈልግ የለም። እዛች ሀገር ላይ ነው ኢንቨስት የምታደርጉት። አንድ ኢትዮጵያ ህይወቷ ተቀየረ ማለት የኔ ህይወት ተቀየረ ማለት ነው። ስለዚህ ግብታ ሂዱ ዩቱብ ላይ በደንብ አጥኑ ቶፒካችሁን። ከዛ ላይ ፎሎዎቻችሁን ማየት ነው። የእናንተ ፎሎዎች ምንድነው መስማት የሚፈልጉት? ምንም አያገባችሁም ስለሌላው። ምንድነው ኢትዮጵያኖች የኔ ፎሎዎች አሁን ለምሳሌ ምንድነው አሁን በፖለቲካው የምታውቀው አሁን ፖለቲካውን ስተው ማን ያዳምጠኝ? በቀልድም ምንም ብልም ቀልሽ ያምረናል ግን ምን አለ ነው። ስለዚህ ማን ነው እኔን የሚፈልገኝ? ማን ነው የኔን ነገር የሚያዳምጠው? ምን ባወራ ነው የሚጠቅመኝ? ቀልዱ ላይ፣ ስፖርቱ ላይ፣ ፈኑ ላይ ያ ምናምን ፖለቲካው ላይ አያስፈልጋችሁ። ፖለቲካ እንጀራ ይሆን። ፖለቲካ ለመሪዎቻችሁ ነው። 10 ሰው ይሞታል፣ 11ኛው ሰው ይነግሳል። አለቅ ወይ 11ኛው ቤተሰቦች ጥሩ የትምህርት እድልና ጥሩ ኑሮ ያጋጥማቸዋል። 10ሩ ግን ሞቷል፣ ቤተሰቦቻቸውን ይዘው ሞቷል። ፖለቲካ ውስጥ አያስፈልጋችሁ። የኢትዮጵያ ፖለቲካ ያስፈልግ። ማንንም አንለወጥም፣ እኛም አንለወጥ። የተቀመጠው የሚሄደው ከቤተሰቦቹ ወይንም ከሚፈልገው የእሱን ዓላማ ከሚያሳኩት ውጭ
ለህዝቡም ለኔም ላንቺም አይተርፈን። በቃ ራሱና ተመሳሳዮቹን ይዞ የሚወጣው። ስለዚህ ተለወጡ። በቃ ብራችሁ ላይ ጫን በሉበት፣ ስራችሁ ላይ ጫን በሉበት። ራን ኮምፒቲሽን አምልጡ። ማንም የሚጠብቅሽ የለም። እኔም በዚች አቅሜ ካገኘው እሻገርሻለሁ። ስሻገርሽ ደግሞ ዘልዬ ነው መኖርሽን እንኳን አላስብም። ግን ፍራ እግዚአብሔር የሚያውቀው ጎድቼሽ መሻገር ግን አልፈልግም። በሀሳብ አሸንፌሽ ግን እሻገርሻለሁ። ችግሩ ምንድነው? በሀሳብ ማሸነፍ ሳይሆን ሊያጠቁኝ እኮ ነው። ራሳቸው እኮ ሊያጠቁ ተዘጋጅተው ነው። ሊያስገድሉኝ ነበር ብላችሁ ራሳቸው ሊያስገድሏችሁ ራሳቸው። ምክንያቱም እንደዚህ ሲባል የኢትዮጵያ ሕዝብ ይሳሳል። ገባችሁ? ያዝናል። በቃ የኢትዮጵያ ሕዝብ እንዲላ እውነትሽን እሷ እኮ እንዲህ ልታረግ እሱ እኮ እንዲህ ሊያረግሽ ነበር ነው። በሀሳብ ተሻገሯቸው። በሀሳብ ራን የእሷን ሀሳብ ሁል ጊዜ ደግሞ የፋይንዳችሁን አቀማመጥ አቋም ሁል ጊዜ ተመልከቱ። እመለከትሻለሁ ብለሽ አትንገራት። ተመልከቻት። ምን አወራች ዛሬ? ምን ቁጭ ብላውን እሷ ቁጭ ብላ ታውቋለች። ምን እንዳለች ታውቃላችሁ? እኔ እኮ የጂጂ ኪያና የወይኒ ማኛ ግርፍ ነኝ አላለችም? ይሲ ስለዚህ እሷ ለፍክ ላይፍ ስትገባ ማዳምጥ። ማናችሁም የእናንተ ፋይንድ የሆነ ላይፍ ሲገባ አዳምጣችሁ የእነሱን ሀሳብ የሚበልጥ ነገር ቁጭ አርጋችሁ መናገር። ቁጭ አርጋችሁ እሷም ትስራ አንቺም ስሪ አለ። ዋናው ብሩ ላይ ነው። ከኪሱ የሚገባ ኢትዮጵያዊ ከኪሳችሁ ገብታችሁ አይደለም። ላይክ እና ፎሎ የተመቻችሁን ሀሳብ ላይክ በማድረግ ነው። በቃ በሀሳብ ይቀጣቀጡ። መጥፎ ነገር አይነጋገሩ። የማን ሀሳብ ያሸንፋል ነው። የማን ሀሳብ ለኢትዮጵያ ሶሻል ሚዲያ ተመልካቾች ይገዛሉ። እኛው የምንፈልገው ሜዳ ላይ ቲሙን አስገብተን ደስ ያለንን ነገር ሄደን ላይክ ፑሽ በርቺ ነው የምንለው። አየሽ ያቺ ብቻዬን ነኝ ብለሽ ባዶ ጭንቅላት አረብ ሀገር ልጆች አሜሪካን አይጠራ። አሜሪካን ያላችሁ ግን ይሄ አይደለም። ስለዚህ እኛ ልጆቻችንን ልከናል ልጆቻችን ከነሱ ጋር ፋይት ትራታለች። መጣለች ንግስቲቷ እንዲህ ያረግሻት እንደዚህ ብለሽ ያስሻትን መጣለች። ፑሽ አርጓት። ሀሳብ ስጧት ለቤታዩ። ያቺ ቆይታለች፣ የእኛንም ሀሳብ በልታለች፣ የራሷንም ሀሳብ ጨርሳ አሁን እንዴት አርጌ በምን ልምጣ፣ እንዴት አርጌ በምን ላውራ፣ እንዴት አርጌ ልቅበር ነው ያቺኛ። እንዴት አርጌ በቃ እዚች እኮ ታስቀኛለች። እግዚአብሔር ምስክሬ ነው፣ ታስቀኛለች። በቃ ግርም ትለኛለች። በነገራችን ላይ ድህነት እንደዛ ነው የሚያደርገው። ምክንያቱም ካላችሁበት ቦታ ላይ ዝቅ ማለት በጣም የሚያስፈራው። ከዛ ላይ አሁን ስኳሬ አሁን ብዙ ዳለባት። ገባችሁ? በጣም ነው እኔ እርግጠኛ ነኝ ዛሬ ሌሊት አልተኛችም። 100% ነው የሚያደርጋችሁ። በቃ እንዲህ ነው የምትለው። ይሄ መኪናውን ልመልስ በክሬዲት የተገዛ መኪና ሰርች ከአንቺ የበለጡ እድሉን ያላገኝ እኔ አሁን ጉቺ ከጉቺ ጋር ብዬ እኔ ምን አይነት ቡዱ እንዳደረጉባት እሱ መድኃኒዓለም ያውቀው። ምን እንዳደረጉባት አልኩኝ። ልክፈትልሽ አልኳት። እግዚአብሔር በሚያውቀው እኔ አሁን የጉቺን ጭንቅላት የጉቺን አነጋገር የሚያክል ማለት ነው። እኔ ምን አይነት መድኃኒት እንዳደረጉባት እኔ እንዲያውም ዱባይ ሊሄድ ነው። የትኛው ጸበል እንሂድ በሙሉ አልኳት። የትኛው ጸበል እንሂድ? ጉቺን ማን ያምጣልኝ እዚህ ጋር? ማን ያምጣ? ስለዚህ እየመጡልሽ ነው። ድንቄቱ እየመጡ ነው። እኔ ፑሽ እያረኩ እያመጣው ነው። ወደዚህ እያመጣው ነው። ሀሳብሽን ብቻ አምጪ። እኛ የምንፈልገው ድንቂቱ በርቂቱ ድንቂቱ መጡ ከዱባይ ከአሜሪካ ፓርቲ ሰርተው ነው የሚመጡት። አሁነች እኔ እኮ እንዲህ ስላረኳት ነው። ምናወራው ስለ ቢዝነስ ዳስኬቱን ጌት ምናወራው ስለ ዶላሩ ብቻ ነው። ይሄ ስለ ኤክስ ስለ ዋይ ስለ ዜድ ስለ ራይት እዛ ጋም ገንዘቡ ነው ብሩ። አቶ ብሩን ነው የምንፈልጋት። ዩቱብ ላይ ነው አቶ ብሩ ላይ ነው። ስለዚህ እችም እኮ ገንዘብ ናት። ምን ሆናችኋል? እዛ ጋር ቤታዩን ግቢ እያልኩኝ እኔ በነፃ መሰራ ይመስልሻል እንዴ? ዩቱብ ላይ ነኝ ያለሁት፣ ሁለቱም ላይ ነኝ ያለሁት።
እኔ የሚሸጥ ነገር ያውን ራሱ እንዲያልኩኝ ነው። ቆይ እስኪ የሚሸጥ ነገር እዚህ ቤት ውስጥ ካለ እኔ ጭንቅላቴ በሙሉ የሚሸጥና የሚሸጥ ነገር ነው። ተሽጦ ገንዘብ ዶላሩ ብቻ ይምጣ ዶላር። ስለዚህ እኔ ቡሽ ያንቺን አይነት ላይፍ ሌላው እንዲኖር ፈልጋለሁ። ሀሳብ ነው የምንፈልገው። በቃ የሀሳብ ልዕልና ነው እድገት ነው የምንፈልገው። የሀሳብ ልዕልና እድገት እንፈልጋለን። አንቺ ይሄ የዲክታተርና እነዚህ የካፒታሊስት ስርዓትን ነው ያልፈልግም። ካፒታሊስት ብቻ እኛ ብቻ ይዘናል። አሁን የካፒታል ስርዓት ማለት አንድ ሀብታም አለ፣ ዘሮቹን ብቻ ሀብታም ማድረግ፣ ከዘሩ ውጪ ከሱ ሀሳብ ውጪ ድሃ ማድረግ ካፒታሊስት ይባላል። ኦኬ እኔ እንደዛ ዲሞክራሲ በሆነ እንትን የሀሳብ ሀብታም ኤጁኬት ያላቸው የተፈጥሮ ናቹራል የሆነ ጊፍት ያላቸው በቃ ሲናገሩ የሚያምሩ ሞቲቬት የሚያደርጉ የሚያስቁ ኢቨን ስድባቸው የሚያዝናና ከሆነ ይሸጣል፣ መሸጥ አለበት። በአንቺም እኮ ይኸው እየተዝናናን እኮ አንቺ እኮ ጥሩ ነገር አይደለሽም እያልኩኝ አይደለም ድንቄ፣ መጥፎ ነሽ እያልኩኝ እኔ ሰው መጥፎ አይደለም። ከአንቺ የሚፈለጉ ነገሮች አሉ፣ ግን ታበላሽዋለሽ። ያንን ትንሽ መልካም ነገሩንና ዋው እዚህ ጋር የሆነ ነገር ተናግራለች ትሉና ወይ ባበላሏ እንደ ነጠላ ጫም ስትል እሱን ላይ ለማየት ብላችሁ ቆይ እስከምትጨርስ ብላችሁ ዞር ትላላችሁ። ኦኬ ዛሬ ስለሆነ ነገር የሆነ ሞዴል በሆነ ሞደርን በሆነ አባባል አሁን ለምሳሌ ፓፓራዚዎች አሉ። ፒስ ቴንክ ዩ ፓፓራዚዎች አሉ። አይታችሁ እንደሆነ አሁን ይዘዋለች እኮ እንደ ወጉ እኮ ይዘዋለች እንደ ወጉ። አሁን ለምሳሌ አሜሪካን ሀገር ብዙ ሾዎች አሉ ቁጭ ብለው ዛሬ የተሻለ አንጀሊና ጆሊ እና ብራድ ቤት ምናምን ብለው እንደዚህ ብለው የሚያወሩ አሉ። ገባችሁ? ዲቴል ሳይገቡ ቲፍ ሰውን ሳይጎዱ ሃይላይቱን አውርተው የሚያሳዝንም ከሆነ አሳዝነ የትዳሩ መበላሸት የትዳሩ መበታተን ምናምን ነገር እኮ ያወራሉ። ችግር የሆነብን እኮ የድንቂት እኮ ባህላዊ ሆኖ እኮ ነው የኢትዮጵያ ባህላዊ። በዛ ላይ ትንሽ ኮርስ ትንሽ ነገር ብትጨምሪበት እኮ አያምርም እኮ አይደለም። ግን ዳኛ ትሆኝብናለሽ። በቃ ትመጪና አንተ የዳጊ ባል አንተ ያደረግከው ነገር ስንት ሴት ላይ እንዲያርገ አንቺ ትቆጫለሽ። በቃ በማያገባሽ እንደዛ አይደለም። ኦኬ በሚጣፍጥ ሁኔታ ወንዶች ቺት አድርገው ከሆነ ባል ሚስቱ ላይ ማቅጦ ከሆነ እንደዚህ እንደነ ሄለን ሾ እንደ ተለያዩ ፓፓራዞች የሉም የሆሊውድ አክተሮችን እንደሚያባርሩትና በጋዜጣ ላይ አከሌ ጋር ታየ ምናምን አይነት ነገር እኮ ችግሩ እንደተቀለጥ ትምሩ የለም እኮ ችግሩ ትምሩ የለም። በተፈጥሮ ራሱ እንትና የለውም እና ትቆጫለሽ። በቃ ኢትዮጵያ ውስጥ እንደዚህ አይነት በአርቲስቶች ጌታ ኢየሱስ ክርስቶስ ያልቻለውን አንዱ ከአንዱ መሄድ ማለት ዝሙትን እኮ እግዚአብሔር መጽሐፍ ቅዱስን ሼኮቹ ሙስሊሞቹ የሃይማኖት አባቶች እኮ ያወግዙታል እኮ። አንቺ ግን ዛሬ መተሽ አንድ የሆነ ኮንዶሚኒየም ፎቅ ላይ ቁጭ ብለሽ ስለተንጠለጠልሽ ብቻ እንዲህማ አይሆንም እንደዚህ ይካኑት አትችይም። አይቻልም። ቢቻልም ኖሮ በህግ እኮ ተቀምጧል። ባልና ሚስት ከተጋባ በኋላ አንዱ ጋራ መሄድ የለበትም። ነውርም ነው፣ ያስቀጣል። ለቤተሰብም ለእንትንም ጥሩ አይደለም ብሎ እኮ በባህላችንም በፍርድ ቤትም እኮ አውግዘነዋል። ግን ስላልተቻለ ነው። ሳይቻል ሲቀር እንደ ነውር እናወራዋለን እንጂ አንቆጣም። ነውር ነው አንስማማበትም። እንደ ሴት አብረን ተያይዘን በተለይ የሴቶች ጥቃት ነገር ስለሆነ ብዙ ጊዜ ወንዶቻችን ችግር ስላለባቸው ችግሩ የቱ ጋር ነው ብለን መነጋገር ስንችል ትመጪና ለምሳሌ የሆነ ወንድ ከነበረው ህይወቱ ወጥቶ ማለት ነው። አይ በቃ እኔ እንደዚህ አይነት ጥፋት አጥፍቻለሁ ግን እንደዚህ አይነት ህይወት እፈልጋለሁ ሲል የወለድከውን ልጅ አትጠይቅም። ምን አገባሽ? አጣሪ ለምን አንቺ ጋር ያለው ምንድነው? ዩቲዩብ ላይ ብቻ ዛሬ አወራለሁ 10,000 ሰው ያየኛል ብር አገኛለሁ የራሱ ጉዳይ ነው። አንዳንዴ ከብሩ ይልቅ ማህበረሰቡን የሚጎዳ ነገር ፋሚሊ ከተበታተነ አንቺ ድሮ እናትሽን ስታጭ ምን አይነት ህይወት አሳልፈሻል? እርግጠኛ ነኝ ዞር ብለሽ ብታዩ ያሳለፍሽውን ህይወት ሌላ ሰው ላይ አትመኙም። እኔ ኢቨን እናትና አባት ሳይሞትብኝ በነበረብኝ ነገር ምን እንዳሳልፍኩ አውቃለሁ። ኔቨር የኔን ህይወት ሌላ ሰው ያችን አጭር ችግር ጊዜ
ሌላ ሰው እንዲያሳልፈው እንዲርቡ እንዲጠማ ውጭ ወጡ እኔ መንገድ ላይ ተኝቻለሁ እንዲያሳልፍ አልፈልግም አልመኝም። ስለዚህ እኔ ላይ የነበረውን ነገር ሌላ ሰው ላይ እንዳይከሰት ያንን አስብበት፣ ድንቄ አስብበት። ምክንያቱም ነገ እንትኑ ቅጣቱ ከበድ ይላል። ዛሬ ላትቀጭ፣ ዛሬ በምታገኝ ገንዘብ መኪና በክሬዲት ማውጣት በምታገኝ ገንዘብ ነገ ግን እድሜ ሰጥቶሽ ጤና ሰጥቶሽ ነገ በሌላ ሰው ላይ በራስሽ ቤተሰብ ላይ ስታዩ ነገ በህይወትሽ የሚመጣው ወንድ አንቺ ላይ አድርጎ ስታዩ አይሆንም እኔ አልፈልግም አይባልም። ስታዩ ሌላ ነገር ነው። ነገ ታዝኛለሽ። ስለዚህ ማዘዝ ስለማንፈልግ ነገ አንቺ ላይ እንዳይከሰል ከአሁኑ ንስሐ ግቢ ነው የምለው። እግዚአብሔር ምስክሬ፣ ንስሐ ግቢ፣ ይቅርታ በይ እግዚአብሔር እና በተስተካከለ መልኩ በጣም ሞደርን በሆነ መልኩ አውሪው። ጭስሽን እያጨስሽ እኔ ጥፊ አይደለሽ። በእኔ ኃይል የሚጠፋ ነገር የለም፣ በእግዚአብሔር ኃይል ስለሆነ እኔ ሰውን አጥፍቼ ኃጢአትን መስራት አልፈልግም። ሰው እንዲጠፋት ሞክሪ። እንዲጠፋ ብቻ አይደለም ከመጡ እንዲያል እግዚአብሔር ሌላ ነገር አስቀምጦልሽ ሊሆን ይችላል። እግዚአብሔር ምስክ አንዳንድ ጊዜ እግዚአብሔርን አምኖ መቀመጥን የመሰለ ነገር የለም። እዚህ ጋር እግዚአብሔር የሆነ ነገር ሲነሳችሁ እዛ ጋር መልካም ነገር እኔ የእግዚአብሔርን ተአምር ዝም ብላችሁ ይሁት። እስቲ ዝም ብላችሁ ሰዎችን ምን በልታችሁ ነው የኖራችሁት በዚህ ሰዓት ብትሏቸው፣ ቴንክ ዩ አያንቱ፣ ቴንክ ዩ ማማዬ፣ ምን በልታችሁ ነው የኖራችሁት በዚህ ሰዓት ብትሏቸው፣ ያ በሆነ ታይም ላይ እግዚአብሔር የሆነ ነገር ሰጠኝ ይሏቸዋል። እስቲ እዩዋቸው እነ ዶንኪቱ ከየት ተነስተው የት እንደደረሱ እስቲ እዩዋቸው። ማነው የእናቱ ልጅ ነው ምናምን የሚባል ልጅ ማነው ስሙ? ይሄ አሁን በጣም ዩቱበር ታዋቂ የሆነው ማን ነበር ስሙ? በጣም የሚደንቀኝ ልጅ አለ፣ የወይኗ ልጅ። እኔ አንዳንዴ ስሙ ራሱ ግርም ይለኛል። እንዴት ብሎ ነው ይሄ ልጅ የወይኗ ልጅ በእናቱ ያለው? ለእናቱ ምን ያለ ሪስፔክት ቢኖረው ነው ላለው ነው። በእናቱ መጠራት የሚፈልግ ማንም ሰው የወይኗ ልጅ። አሁን እሱ ልጅ እያየ ነው የተመነጠቀ። በጣም ነው ደስ የሚለኝ። በጣም ነው ደስ የሚለኝ። የፈለገ ምክንያቱም የሰው ልጅ ሲያድግ በተለይ በራሱ ሰርቶ ሲያድግ ዘርፎ ሰርቀው የሚያድጉትን አይደለም፣ ሌቦቹን አይደለም። ሌቦቹ ናቸው ሁሉ ጊዜ። በነገራችን ላይ ዘርፎ ሰርቆ የሚያድግ ሰው ዘርፎና ሰርቆ ስላደገ ሰውም ዘርፎና ሰርቆ አድጎ የእሱን ንብረት የሚዘርፈው ነው የሚመስለው። የእሱን ችሎታ የእሱን ምናምን የሚዘርፈው ስለሚመስለው ይፈራል። ያ ማለት ድንቂቱ ናት። ሰርተሽ ግን በችሎታሽ ስታድጊ ማንም ችሎታሽን እንደማያውቀው ስለምታውቂ ነገም ያ ችሎታሽ ስለሆነ ገንዘብ የሆነሽ አትፈሪም። ስለዚህ ድንቄ የምትፈሪው አሁን ድንቄ አሁን ማታ መጥተሽ እኔ ነው እንግዲህ ጀጀልያ ቱና ዝሆኔ ቱና የሚበላ ነው። እኔ ደስ ይለኛል። ገባሽ? የሚጣፍጥ ነው። የአሳ ስጋ ነው፣ የጸዳ ስጋ ነው። ስለሱ ምን እንደምታወሪ ገንዘብሽን ቢበት። ግን አንድ ነገር ግን አውቃለሁ፣ እንደ ቱና ሳይሆን እንደ አሳማ በስብሰሽ እንደማይሽ። እሱን ደግሞ ግልጽ ነው የሚነግርሽ። ምክንያቱም የምትሰሪው እችን አሁን ወደዚህ ስላመጣ ችግር አለብሽ። እኛ ላመጠናትም በራሷ ጊዜ ነው የታወቀችው። ቤታዩ በራሷ ጊዜ እኛ አይደለም ጎትተን እዚህ ጋር በልናት አይደለም። አንቺ ግን ልትቀብሪያት ስለነበረ ነው። አይሆንም፣ ትመጣለች። በደንብ ነው የምትመጣው። ፑሽ አርጓት፣ ሰብስክራይብ አርጓት። ሌሎቻችሁ ሀሳባችሁን ይዛችሁ ነው። የሀሳብ ልዕልና ያ መንግስትን መቃወም ብቻ አይደለም። መንግስት ሀሳባችንን አይደለም የሚገለው የመንግስት ይኸውላችሁ፣ መንግስት ላይ ስለተቀመጠ ነው አይደለም። ወንበሬ ሊነኩብኝ ነው እንዲህ ሊሉብኝ ነው ብሎ ማስጠጋት አይፈልግም። ስለዚህ መንግስትን የምትቃወሙት አይደለም። ምንድነው እዚሁ አለ አይደለ እንዴ? ባገኘበት ቦታ በሙሉ መንግስት የሚሆንብን ባገኘበት ቦታ በሙሉ መንግስት የሚሆን አለ። በቃ ልክ ግን እኮ መንግስትን ይቃወማል፣ ግን የኛን ሀሳብ ግን አይደግፍልን። ሀሳባችንን ሀሳባችንን አይደግፍልን፣ ግን ሊባሉ በቃ እኛም የራሳችንን ላይፍ እንኑ። የሚቀበለን እኮ የሆነ እኮ ማህበረሰብ የሆነ እኮ ሰው አለ። አንድ ሰው ቢሆን ይቀበለናል፣ ደስ ይለዋል፣ ይስቃል። ካዋጣን እኛ እኮ ሀሳባችን እኮ ነው ከፍ የሚያደርገን።
አስተሳሰባችን እኮ ነው ከፍ የሚያደርገን። ለህዝባችን አምጥተን የምንሸጠው ነገር ነው ከፍ የሚያ እኔ ሊፕስቲክ ምናምን አይ ዶንት ኬር እኔ ምን አገባኝ። ሀሳቤን ነው መሸጥ የምፈልገው። ያ አስተሳሰባችን ህዝቡ ጋር ወርዶ የማይገዛ ከሆነ ዩቲዩብ ላይም ኢንስታግራም ላይም ፎቶአችን የማይገዛ ከሆነ ህዝብ ይጣለን፣ ህዝብ ይምረጥን። ምርጫ እኮ የሚባለው ቾይስ እኮ የሚባለው እኮ ለህዝብ እኮ የሚሰጠው እኮ ህዝብ የፈለገውን ይምረጥ። ህዝብ አያውቅም ማለት አይ። ስለዚህ የሶሻል ሚዲያ መንግስት አስቸግረውናል እና እባካቸው የሶሻል ሚዲያ መንግስቶች ያ የአንዳንድ የሶሻል ሚዲያ ብሎገሮች ሲመጡ እንዲህ ከምትሉ ሀሳባችሁ እንዲያው ቁጭ ብዬ ቤታዮ ጠዋት ከሳት ካወራች ድንቂቱ ደግሞ ሊያችን ስታወሪ ሁለታችሁ ማዳመጥ የማን ሀሳብ ይበልጣል። ሌሎች እነ ኤልሻዳይም ቢመጡ እነ ኪዱ እነ ሄለን ቂጦ እነ ኪዱ ቢመጡ ሀሳብ እኔው ኪዱና ደግሞ ቤታዮ የቡና ወሬ ማውራት አለባቸው። ቲክቶክ ላይ የሚያወሩትን ወሬ ይሄ የሚጥመውን ወሬ እሺ እሱ ነው የሚያምረው። በቃ ያደርሱናል ማለት ነው ሁለት ሰው ሲሆን። ከዛስ ሊያችን ምን አይነት ሀሳብ አለሽ?